ባለፈው አርገዛ ሰዓት አውጁ ቢላሂ ሱቅ ስተርኩ አርገባኝም ነበር አወርክዘልኝ አሁንማ ሞለጆም ደርሷል እኔ ምለው ካሽተኝ ከምሬ ነው ባሪዮ ተይዟል እንዳይነበር በሚያምነው አምላክ ስለምንዋል ለዋከ ዳጣና ደራሽ በሰማይም ሆነ በምድር ዳጣና ደራ እንዳትጎዳት እሺ ደሞ ይልክ እኔ እስካለሁኝ ድረስ ይሄን ነገር እንዳትሰጣት እኔ ከሌለሁኝ ብቻ ይሄን ትሰጣታለህ ደሞ አንተም ራስ ከፍተህ እንዳታየው እሺ ሰላም ምን እያልሽ ነው ቆይ ልትሄጂ ነው እንዴ እኔ የትም አልሄድም እዚሁ ነኝ ያለሁት ግን በቃ ያው ከአንድ ሰው ሁለት ሰው ይሻላል ብዬ ነው ናታንዬ ደግሞ አደራሽ ቃልህን ጠብቅ ናታን ዛሬ በጣም ትልቅ አደራ ተሰጥቶታል እንግዲህ በሚገርም ሁኔታ በጣም ያልጠበቀው ያልገመተው አደራ በጣም ትልቅ አደራ ሰላም እያሸክመዋለች እንግዲህ ናታንም በነገራችን ላይ በጣም ነው የደነገጠው ምክንያቱም ይሄ ነገር በቃ ምንም ትዝ ሳይለው ይሄን ነገር በመስማቱ በጣም ነው የደነገጠው ቤተሰቦቻችን እንግዲህ አደራው ምንድነው ሰላምዬ ናቶል ብላ ካቀረበችው በኋላ እንግዲህ በእንባ እየታጠበች የጻፈችውን ጽሁፍ ወይም ደግሞ የጻፈችውን ደብዳቤ አንደኛ እሱን የመጀመሪያ አደራ ብላ ሰጥተዋለች የሚገርመው ደግሞ የተሰጠውን ደብዳቤ ይሄንን መልእክት አንተም ቢሆን እንዳታየው የሚለው ነገር ደግሞ የበለጠ ከባድ አድርጎታል ማለት ነው ይሄን የተሰጠውን እንትን መልእክት ወይም ይሄን የተሰጠውን ነገር አንተ እንዳታይ በቃ አደራ እኔ በህይወት ካለው እዚህ ቤት ካለው ድረስ ችግር የለውም ምናልባት እንኳን የወጣው እንደሆነ ግን ምናልባት ካልኖርኩኝ ይሄንን አደራ ለዳጣ ስጥልኝ ብላ ነው እንግዲህ ሰጠችው ናታንም እንግዲህ እንዴ ሰላምዬ ቆይ ልትሄጂ ነው እንዴ ከዚህ ቤት መሄድ አሰብሽ እንዴ ስላት ነበር እሷም ደግሞ አይ እንዳላሰበችና ከዚህ የትም እንደማትሄድ ነግረዋለች እና ናታን በጣም ተገርሞበታል ማለት እንዴት አንደኛ ይሄን ነገር አምና መስጠቷ በቃ ይሄን ነገር ብታምንብኝ ነው ብሎ መልካም ነገር ተሰምቶታል ግን ደግሞ በሌላ ሳይድ አንደኛ ይሄንን እሷ በህይወት ነው ይዝካለሁኝ እንዳሰጣት ምናልባት ግን እንዲሰጣት የሚለው ነገር ግራ ገብቶታል ከዛም ባለፈ ደግሞ አንተ እንዳታየው አደራህን አደራ በሰማይ አደራ በምድር የሚለው ነገር ደግሞ በጣም ከባድ የአእምሮን ተሆኖበታል ምክንያቱም አደራውን መብላት እንደሌለበት በጣም በጥብቅ አስጠንቅቃ ነው የነገረችው ሲቀጥል ደግሞ በጭራሽ ማየት እንደሌለበት ነው ለሱ የነገረችውና እሱ ነገር ደግሞ ለሱ በጣም ከባድ ነው ማለት ነው ቤተሰቦቻችን በጣም ከሚባለው በላይ በጣም ነው የከበደው ሌላው እሱ ሌላው ደግሞ በተጨማሪ ዳጣን አደራ በሰማይ አደራ በምድር ተወዳታለህ አይደል ብላ ነው የጠየቀችው እና እንዴ ሰላምዬ ምን ማለትሽ ነው ብሎ ሲላት ነበር እና እሺ በቃ ከወደድካት አደራ በሰማይ አደራ በምድር የዳጣየን ነገር አደራ በቃ እንዳትጎዳት ተንከባከባት ብላ እንግዲህ በእናትነት አንጀቷ በቃ በእንባ በጣም ትልቅ አደራ ጥላበታለች በሱም እንግዲህ ናታን እሺ ሰላምዬ ግን ምንድነው የተፈጠረው ማለት ምን ሆነሽ ነው ብሏት ነበር እሷ ደግሞ ያው ምንም እንዳልሆነችና ብቻ ይሄን ነገር ያው አደራ ለሱ መስጠት እንደፈለገች ነው የነገረችው እሱም እንግዲህ ይሄን የሰጠችው ነገር ቆይ ምን ሊሆን ይችላል ማለት ከምን አንፃር እንደዚህ ሆነ እያለ ያው ጥያቄው ማለት በቃ አእምሮ ላይ እንትን እያለበት ነው የሚገኘው ግን ዙሮ ይሄን ነገር የሰጠችኝ ይሄን ነገር አደራ ያለችኝ ብታምንብኝ ነው ስለዚህ ደግሞ ሲያምኑ መታመን ግዴታ ነው እያለ እሱም እንግዲህ የተሰጠውን ደብዳቤ በአግባብና በስርዓት ለማስቀመጥ ለተባለው ዓላማው ለማድረስ ነገሮችን ለመፈልፈል የማታርፈው አብጌል ደረጀ ዛሬም እንደተለመደው ናታንን እያስቸገረችው ትገኛለች ምክንያቱም ሰላም ደብዳቤውን ስትሰጠው ወይም አደራውን ስትሰጠው ሰምታ ነበር ማለት ነው አብጌል ያው ተደብቃ ድምጣ ስለነበረ በዛ ምክንያት እንግዲህ አሁን በቃ ላስቀምጥ አላስተኛው ብላለች ምክንያቱ ደግሞ ንገረኝ ምንድነው አሳየኝ የሚለው ነገር ነው እሱ ደግሞ አላሳየም እንኳን አንቺ ይቀርቶ እኔ ማየት አልተፈቀደልኝም ስለዚህ በምን ሁኔታ ቢሆን አላሳይሽም እያላት ነበረ
ግን እሱ አይ አላሳይሽም ብሎ እንግዲህ ግብ ውስጥ ነው የሚገኙት። እንግዲህ ናታንም ይሄን ነገር አርቆ መደበቅ እንዳለበት አደራውን በአግባብ መወጣት እንዳለበት እኔ የተሰማው። ምክንያቱም አብጌል ይሄ ነገር ሚስጥር ነው ልጅ የሰጠች ደግሞ ብትተማመንብኝ ነው። ስለዚህ ይሄን ሚስጥር ደግሞ የመያዝ ግዴታ አለብኝ። ስለዚህ እንዴት ላደርግ እያለ ከራሱ ጋር እያወራ ነው የሚገኘው። እሱንም እንግዲህ አርቆ ለመደበቅ ብዙ መንገዶች እየተጠቀመ ነው። በአጋጣሚ እንግዲህ በዛው አጋጣሚ ከቤት በወጣበት ናታን ወደው ከቤት እንደወጣ አብጌል እንግዲህ በእግሩ በኮቴው ተከታትላ ቀጥታ ሄዳ እንግዲህ ክላሱ ገብታ ነበር ስዳብር ስትፈልግ የነበረው። እንግዲህ እቃውን አንዱ ስታነሳ አንዱ ስትል መጽሐፍቶችን ሁሉ አንስታ እንግዲህ ውስጣቸውን ስትበረብር ነበረ፣ ስትገላልጥ ስታይ ነበረ የነበረው። በዛም እንግዲህ አንስታ ይዛ እንደሄደች የነበረው ነገር ያው በጣም ከባድ ነበረ ማለት ነው። ያው ይዛ ስትሄድ የነበረው መጨረሻ ላይ ያው አላገኘችውም። ግን ሆነ ወደ ላይ ቀና ብላ ስታይ አይ ወደ ኮርኒስ ጋር ጥቅም የሆነ ነገር አይታለች የተሰቀለ ነገር እና እሱን ስታይ እንግዲህ ወደዛ ፍለጋ ነው ሄደችው። ያው ያንን ለመፍታት ግን በእርግጠኝነት አታገኙም። ለምን ታውቃላችሁ? ኢቭን እንኳን የደበቀበትን አቅንታ አካላት ብታወርዱ ማንበብ አትችልም። በቃ የሆነ ሰው ይደርስባታል። ናታን ራሱ ይደርስባታል ሲጀመር ማለት ነው። ስለዚህ ያኔ ጭራሽ እንደውም ሌላ ነገር ነው የሚፈጠረው ማለት ነው። እና በእርግጠኝነት እሷም እንደማይሳካላት ምንም ጥርጥር የለውም። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ነገር እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ። ላይክ አድርጉ ቤተሰቦቼ።